ሰላም ሰላም ቤተሰብ እንዴት ናችሁ? ሰላም ናችሁ? እኔ ያለሁ እግዚአብሔር ይመስገን ሁሉ ሰላም ሁሉ መልካም። እኔ ያለሁ ፈጣሪ ተመሰገነ ይሁን። የዚህ ዩቲዩብ በአዲስ ከሆናችሁ ሰብስክራይብ፣ ኮሜንት አበረታቱኝ። አይስ ትችያለሽ ምናምን ተብሉ ውድ የሀገሬ ልጆች እና የምነግራችሁ ነገር ቢኖር ማለት ነው በጣም እየፈራሁ እግዚአብሔርን በጣም ውስጤ ማለት ነው ውስጤ በጣም እንትን በቃ ምን ልበላችሁ ሁሌም ስለሚናገሩ ማለት ነው ውስጤ በጣም ተጎዳ። በጣም ውስጤ ተጎድቷል ማለት ነው። በቃ እየተሳቀቅኩ ነው የምውለው። በቃ ሲመሽ በቃ ስተኛ አርፋለሁ እንጂ ሲነጋ በቃ ሁሌ እሳቀቃለሁ። ምክንያቱም በቃ ታውን ይናገሩኛል ያረጉኛል እያልኩ ማለት ነው። እና ቤተሰብ ለዚህ ዩቲዩብ አዲስ ከሆናችሁ ሰብስክራይብ፣ ኮሜንት አድርጉ፣ አበረታቱኝ እላለሁ። ውድ የሀገሬ ልጆች ትናንትና የሆነ ቦታ ሄጄ ነበረ። በቃ በጣም ያምራል የሄድኩበት ቦታ ለመቅረጽ አልተመቸኝም። እየተከታተለች ነበር ልጅቷ ማለት ነው። ስቀጥ በመሀል ትገባለች፣ ከዛ አቋርጠዋለሁ። በጣም አሪፍ ቦታ ነበር ማለት ነው። ያለሁበት አካባቢ ያልነበር አልመቼ ብሎ አልቀረጽኩትም አለ እንትን አላልኩም ማለት ነው። አላጋራኋችሁም ቤተሰቦቼ እና አበረታቱኝ። አይዞሽ ትችያለሽ በሉኝ። በቃ እስበሳችን ተገዳጅተን እንደግ። ለእኛ ማንም የሚያስብልን የለም። ምክንያቱም እኛ ምን አይነት ስቃይ እንደምናሳልፍ ምን አይነት ህይወት ኑሮ እንደምንኖር ማንም የሚረዳልን የለም። ምክንያቱም የሚረዳን እስበሳችን ነው የምንረዳው ማለት ነው። አረብ ሀገር ያለነው በሙሉ እኛ ነው እስበሳችን የምንተሳሰብ እና እየጠፋኝ እንኳን ማርያምን እና ስላችሁታል ማርያም አዲስ ለሚመጡ ልጆች ማለት ነው ምንም ቋንቋ የማይችሉ ልጆች በተለይ ሰራተኛ ያለበት ቤት አዲስ ሆናችሁ ምንም የማታውቁ ማለት ነው። አንዳንዶች እኛ ስንባል በጣም ከባድ ነው። ምክንያቱም የቆዩ ከሆኑ በቃ አያለማምዱ ነው። እኔ እግዚአብሔርን የማመሰግነው እንኳን ሰራተኛ የሌለበት ቤት ገጠመኝ ብዬ አመሰግናለሁ። ምክንያቱም እኛ እስበሳችን አንስማማም ማለት ነው። አንቺ ይሄን ስሪ ወኔ ይሄን ስሪ ስለምንባባል በቃ ወይ ነገር ምናምን ያመላልሳሉ ምናምን ቻላቅ እና እንደዛ አላችኋለሁ ቤተሰቦቼ። እና በጣም ከባድ ነው። በህይወቴ ብዙ ነገሮች ያጋጥማሉ፣ ብዙ ፈተናዎች፣ ብዙ በቃ ውጣ ውረዶች። በቃ ይሳካል ብዬ ሳስብ በቃ ምንም ያልጠበኩት ነገር ይገጥመኛል ማለት ነው። እግዚአብሔርም በተለይ ልጅ ያለው ሰው ልጅ ጥሎ የተሰደደ ሰው ማለት ነው። ልጅ ጥሎ የተሰደደ ሰው አካሉ ዝም እንጂ ልቡ ቤተሰቡ ጋር ነው፣ ልቡ ጋር ማለት ነው። እንደኔ ከሆነ እኔ ልቤ ልጄ ጋር ነው። ልደቷን እንኳን ማለት ልደቷን ሲያከብሩልኝ ቢያንስ ሊያት ምናምን በቃ እኔ እንዳይከፋት ምናምን ብለው በቃ ተጠበቁት በላይ አድርገው ልደቷን አከብሮልኛል ማለት ነው። እና በጣም ደስ ብሎኛል። በቃ እኔ ውስጥ ይጎዳል እንጂ ይሄ ደህና ናት እግዚአብሔር ይመስገን። እና ልጅ ጥላችሁ የምትመጡ ሰዎች ማርያም እንደኔ ከሆነ ውስጣችሁ በጣም ይጎዳል። በቃ አንዳንዴም ነው በቃ በህልም ሁሉ ትመጣብኛለች ማለት ነው። እና በተቻላችሁ መጠን ሰርታችሁ ከለወጡ ከሊያንተ ልጅ ከሊ ወንድሜ ነው ከሊ ዘመዴ ነው ቤተሰቡ ምናምን ትሉት ነገር በቃ ተወሱ። በተለይ ልጅ ጥላችሁ መጣችሁ ሰዎች ሰርታችሁ ለልጃችሁ ልጆቻችሁ ሲያርጉባችሁ በቃ ምናልባት እቅፍ አላስለመድናቸውም ሆነ ምናልባት የእናትነት ፍቅር አልሰጠናቸውም። ምክንያቱም ጥለናቸው ተሰደናል። ስለዚህ ሳያርጉ በፊት በቃ ነፍስ ሳያውቁ ሄደን ያለውን ነገር ማስተካከል አለብን ማለት ነው።
እኔ ያሰብኩ እንደዚህ ነው። ምክንያቱም ነፍስ ታወቀች ወይ እናት የሌለሽ ምትወይ ስለምችል ለምን ጠለሽኛሽ ስለምትል በቃ ከፍ ሳትል ቢያንስ 3 አመት 4 አመት ባለው ውስጥ ባለችበት ውስጥ ሄዶ በቃ የእናትነትን ፍቅር መስጠት በጣም ከባድ ነው። ከልጅ መነጠል በጣም ይከብዳል ከምላችሁ በላይ ማለት ነው። እና እንደዛ ነው ቤተሰቦቼ። እና እንደዛ ነው። በጣም ይገርማል። ትንሽ በቃ ቢያንስ ሰዓት ሀገራችን ሰላም ያደርግልን ፈጣሪ፣ ሁሉም ነገር ቢያስተካክልልን በቃ የተወሰነ ነገር ይዘን ሄደን ሀገራችን በቃ ትንሽ ወረት በቀናል ያችን ከቤተሰብ ጋር ከልጅ ጋር መኖር የምንፈልገው ነው። ሳንጨናነቅ ተቆጡን ጨቀጨቁን ሳይሉ በቃ ትንሽ የተወሰነ ወረት ምናምን ይዘን እንግባ ማለት ነው። ስለዚህ እኛ አረብ ሀገር ያለውን በሙሉ እህት ወንድሞቼ አንቺ ትብሽ አንተ እየተባል በቃ ማበረታታት፣ አይዞሽ ትችያለሽ፣ ላይክ ኮሜንት ሼር እየተደራረግ በቃ እኛ ስለሳችን ታተሰሳሰብ ማን ያስብልናል? ማንም ያስብልናል። በቃ አንቺ ትብሻለሽ እኔ ብሳለሁ እየተባባል በቃ እንደዛ እያደረግ ማርያምን እኔ ከስደት ብዙ ነገሮች ተምሬያለሁ። ብዙ ነገሮች፣ ብዙ ውጣ ውረዶች፣ ማላውቃቸውን ነገሮች አውቄያለሁ። ትዕግስትን፣ አንደኛ ትዕግስትን አይቶ ማለት ነው፣ ዝምታ ነው። እነዚህ ነገሮች ተምሬያለሁ። ትዕግስትነትን እና ቤተሰቦች አይደብራችሁ። በተለይ አንዳንድ ቤት ምግብ የሌለበት ቤት አለ። ቁርስ ተበልቶ ምሳ የማይደገምበት ቤት ማለት ነው። በቃ ብቻ ይከብዳል፣ እግዚአብሔር ይከብዳል። እኔ ውጭ ወጣን ምናምን ብዬ እንትን እላለሁ ማለት ነው። ምክንያቱም ውጭ ስለምንወጣ ይበላ ምናምን ይገዛሉ። በቃ ቤት ውስጥ ተዋሉ እነሱ ከበሉ በቃ ብዙም እነሱ አንዴ ተበሉ ወይ ማታ የሚበሉ ጠዋት ተበሉ ማለት ነው። ምንም ሳትወሰዱስ ነው የሚለው። ይኸው እኛ ደግሞ ያው እነሱ ይገዛሉ እያልን ነው ሳይገዙ እንትን የሚውሉበት ቀን አለ ማለት ነው። ሰርቼ እንዳልበላ ቤቱ ሸካል ምናምን ይላሉ። ይበላ ውስጥ ብቻ እግዚአብሔርን እሱ መድኃኒዓለም በቸርነቱ ከነሙሉ ጤንነቴ ወደ ሀገሬ ያስገባል። ሀገሬ የምገባበት ቀን ናፈቀኝ። እግዚአብሔርን በጣም ከምላችሁ በላይ ማለት ነው። በጣም ይፈታተኑኛል። ስራ ጨርሼ እንዳርፍ አይፈልግም። በቃ ሄጄ እናቱ ቤት ምሰራ ይፈልጋል። ከዛ እኔ ደግሞ አልሰራም ብሏል። ከዛ በዛ ጥምድ አድርጎ ይዞኛል ማለት ነው። አንድ ነገር ታጠፋው በቃ ቀን ሙሉ ሲጨቀጭቁ ነው ቀን ሙሉ ማለት ነው። እግዚአብሔር እና ባታሙ ማለት ነው። ኢንተርኔት በገዛ ብሬ ነው የምሞላው ማለት ነው። በገዛ ብሬ ኢንተርኔት አቋረጡብኝ። ግዴታ ነው ልጅ ማውራት ስላለብኝ ኢንተርኔት 100 ብር ትከፍያለሽ ክፈይ ተባልን። 100 ብር እየከፈልኩ ለኢንተርኔት ማለት ነው። እና እነሱ ተጠመሙ የዚህን ያላቸው ማለት የዚህን ያላ በቃ መልሰኝ አልመልስም። እኔማ መልሰኝ ነው አምጥቷለሁ የሀገር ያሳፈኝ መልሰኝ በዛ አልመልስም። ስሪ ልጅ አለችኝ ልጅን ማውራት ፈልጋለሁ ወይም ምናምን ስለው ከፈያለ ባለም እየከፈልኩ ነው። እግዚአብሔር በጣም ከምላችሁ በላይ ማለት ነው። ታሰው ራሱ በቃ ምን ልበላችሁ እና እርግጠኛ ነኝ አብዛኛዎቻችሁ እንደኔ ትሆናላችሁ። ኢንተርኔት ላታገኙ ትችላላችሁ። ስለዚህ በሰዓታችሁ በጊዜያችሁ ተጠቀሙበት። ስንፈት ሳታስቡ። ምክንያቱም እኛ ህልም አለን፣ አላማ አለን። አላማችን ለማሳካት የግድ ጠንካራ መሆን አለብን። ጠንክረን መስራት አለብን። በቃ ሰርተን ወደ ሀገራችን ፈጣሪ እንዲያሳካልን
መስራት መጸለይ ነው ቤተሰብ እና የምላችሁ ነገር ብቻ ይከብዳል። እግዚአብሔር እና እየተሳቀቅኩ ነው የማወራችሁ ማለት ነው። በጣም እየተሳቀቅኩ ምግብ ስሰራ መቅረጥ አይመቸኝም። እነሱ ስላሉ አይወጡም፣ ተኩሽ ነው አይወጡም። ከኔ ጋር ነው እዛው ሲል መጠመጡ የሚውሉት ከኔ እኩል ነው የሚርመጠመጡት ማለት ነው። ሰውየው እንደውም አይወጣም፣ ተኩሽ ነው የሚያሳይ እሱ ነው። እንደዛ አድርጊው የሚለኝ እሱ ነው። በቃ እናደዳለሁ ወይ ራሳችሁ የሰሩትን እንደምናምን እላለሁ ማለት ነው። በቃ አንዳንዴ ነው ፈጣሪ በሰው ቤት ሞኛው እንደዚህ የሚያደርገኝ ምናምን ብዬ አስባለሁ ማለት ነው። እና ቪዲዮ ማለት እንዴት በጣም እንደተናደድኩ ቪዲዮ በቃ ጠባሳ በጠባሳ ሆነብኝ። እና ቤተሰቦች እንደዛ ነው እላችኋለሁ። ውድ ሀገሬ ልጆች አበረታቱኝ። ላይክ ኮሜንት እያደረጋችሁ ይመጣሉ እያልኩ የተሳቀቅኩ ነው። እግዚአብሔር ግን ማርያምን እኔ በጣም ይከብዳል። እና ደግሞ ሊዘጋ ነው ምናምን ሲሉ ወደ እዛ ያለንበት ሀገር ማለት ነው ሊዘጋ ነው ሲሉ ተጠራቀሙት ምናምን እያልኩ ነበር። ምክንያቱም እኛ ሁሉ ሊያስወጡን ነው ምናምን እያሉ ነበር አብዛኞች ማለት ነው። ያስወጡን ሀገራችን ሰርተን እንኖራለን፣ ሀገራችን እንሰራለን። ሞላው ሀገር ተዘጋ በቃ ሁሉም ሰው ተረጋግቶ ሀገሩ ይሰራል። ሀገሩ ሁሉም ሰው ተረጋግቶ ብሎ ይሰራል። አብዛኛው ማርያም አይ ቤቴን ሳልጨርስ የሚላለ እኔ ብዙ ያሰብኩት ነገር እንላለ በቃ አብዛኛውን ያልወጣም ምናምን አለ የሚያስወጣኝ ምናምን ይላሉ። ብቻ አንድ ሰሞን ተንጨቀው ነበረ እና እንደዛ ነው ብላችሁ ቤተሰቦች ላይ ሀገራችንን ኢትዮጵያን ሰላም ያድርግልን። ሀገራችንን ፈጣሪ ሰላም ያወርድልን። እንደገና ማናት ታመንጫጨቀችኝ? እናት በጣም አመንጫጨቀችኝ እግዚአብሔርን እና እኔም በቃ ዝም አልኩ። ምክንያቱም ህልም አለኝ፣ አላማ አለኝ፣ ብዙ ያሰብኳቸው ነገሮች አሉ። ፈጣሪ ምጸልየው ያሰብኩትን ነገር አሳክቶልኝ ወደ ሀገሬ የምገባበት ነው የማስበው ማለት ነው እንጂ ከሌ ተናገር እንደዚህ አለች እንደዚህ አልሰማም ነው። ምክንያቱም አላማ አለኝ። ለዓላማ ያስተወጣው ድረስ ህልሜን ለማሳካት ስለሆነ ድረስ ምንም ብሉኝ ምንም ይችላል። ታጋሽ ሆናል እና ታጋሽ ሆኖ ትዕግስት ያስፈልጋል። ትዕግስተኛ ሆኖ ህልማችሁን ለማሳካት የግድ ትዕግስት ያስፈልጋችኋል። ብርታት በቃ አይቶ ማለትን ስቃችሁ ማሳሳል በአንድ ጆሮችሁ ሰምታችሁ በአንድ ጆሮችሁ ታሳያላችሁ እና እንደዛ ነው ቤተሰቦች፣ የሀገሬ ልጆች ሰላማችሁ ይብዛልኝ። እወዳችኋለሁ፣ አከብራችኋለሁ እና እንደዛ ነው ቤተሰቦቼ። አበረታቱኝ፣ አይዞሽ ትችያለሽ ይበሉኝ። ላይክ ኮሜንት ሼር እያደረጋችሁ ትችያለሽ አበረታቱኝ። የሀገሬ ልጆች እወዳችኋለሁ፣ አከብራችኋለሁ። ሰላማችሁ ይብዛልኝ። መልካም ምሽት ይሁንላችሁ። ሌላ ቪዲዮ እስከምንገናኝ ድረስ መልካም ምሽት። መሽቷል እና እንደዛ ነው ቤተሰቦቼ። በጣም አከብራችኋለሁ፣ እወዳችኋለሁ። ሀገራችን ኢትዮጵያን ሰላም ያድርግልን ባይ